ኒሳ አይደለም። ይህን ደግሞ እኔ በጭብሬ በራሴ ሰምቻለሁ። ይህን ነገር ሲያስቡ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ትርፍርፍ ይበል እያልኩኝ ዛሬ በአዲስ ነገር ነው የመጣሁት። የዛሬው ደግሞ ልዑልን ያለ ስም እየሰጡ የነበረው እንግዲህ የአክስትና ያች አብራም ጠፋች ብለው ትናንት ዕለት ልዑልን ወቀሳ ሲያበዙበት አይታችኋል። እንግዲህ ዛሬ በሱ ጉዳይ ነው የመጣሁላችሁ። ትክክለኛው የልዑልን አክስት ያገታት ሰው እንግዲህ ታውቋል ማለት ነው። የአጎቷ ልጅ ለሷ ያጎቷ ልጅ ማለት ነው። ለምን ብላችሁ ብትጠይቁ እንግዲህ ስልክ ተደውሎ ለነ ብሩክ አቤል እንዲሁም ኤርሚያስ ከክፍለ ሀገር ስልክ ተደውሎላቸው ይሄ ልጅ ይችን ሴትዮ ለማገት የቻለበት ምክንያት ከአባቱ ጋር አንድ ላይ ተባብራ ብዙ ነገር አሳጥተዋለች። የልዑል አክስት ማለት ነው። ያም እኮ ያጎቷ ልጅ ነው፣ ለሱ አክስት ማለት ናት። እና እሱ ደግሞ ለምን እንደሆነ ታውቃላችሁ? ከዚህ በፊት በጣም ጸብ ነበሩ፣ አባትየው ጋር አይነጋገሩ። ይሄን ሁሉ ነገር ያደረገችው እንግዲህ ይቺ የአክስት የተባለችው ጉድ ናት። ከነገሩ ሁሉ ምንም በማያውቅበት ልጁ አባቷን ወደ እንዲቀየር አድርጋ ንብረቱ ምኑ ብዙ ነገሮች አሳጥተዋለች አሉ አብራ እንትን እያለ ያው ኦሬዲ ለሱ ምንድነው ኧረ አማርኛው ጠፋብኝ በእናትሽ። ለእሷ የአጎት አክስት ማለት ናታ፣ አክስቱ ማለት ነው የወንድሟ ልጅ። እና ታዲያ ምንድነው የሚሆነው? የወንድም ልጅ አክስት ነዋ፣ አክስቱን ማለት ነው ያገታት። እና ከአሁን ላይ ለልዑል ነው ያገታት ምናምን ሲባል ግን ውሸት ነው። ስልክ ተደውሎ ከክፍለ ሀገር እንግዲህ ልጃችን ከጠፋ 2 ቀን ሆኖታል። ከአብረውት የነበሩት ጓደኞች ደግሞ አይተዋል። ሴት 2 ሴቶች እንትን ብሎ መኪና እንትን ብሎ ይዟቸው ወደ እዚሁ አዲስ አበባ ነው፣ ግን 2 ሴቶች እንዳገተ አብረውት የነበሩት ጓደኞቹ እንግዲህ ለዛ ለክፍለ ሀገር ያሉ ቤተሰቦች ደውለው እንዳትጨነቁ ልጃችሁ እንደዚህ እያደረገ ነው፣ እኔ ተው ብል አልሰማኝ ብለዋል፣ ችግር ውስጥ ገብቷል ብለው ደውለው ነገሯቸው። ከዛ ደግሞ እነዛ ልጅ የጠፋባቸው ደግሞ ለእነ ኤርሚያስ ደውለው ተሎ ድረሱለት፣ 2 ሴቶች አግቷል ልጄ፣ አዲስ አበባ ነው፣ ቦታውን እነግራችኋለሁ፣ ልጆቹን አጣርቼ ያለና የዛ አብረውት የነበሩትን ጓደኞቹን ስልክ ላክልኝ ብሎ ኤርሚያስ ስልካቸው ተልኮ እነሱ ደግሞ እንደሚያወሩት ከሆነ ትናንት ዕለት ነው እንግዲህ ቀን አካባቢ ነው፣ ከሰዓት ነው እንደዛ ነው ያለው። እሱ እንደሆነ እንዳገታቸው 2 ሴቶች ያሉትም እንግዲህ እኔም 2 ሴቶች ስላሉ ምን ባላት አክስቱና ያቺ ልጅ ልትሆን ትችላለች። አንደኛ ነገር ልጁ ከዚህ በፊትም አክስቱየዋን በጣም ይፈልጋት ነበር አሉ። እሷን እንደው ባገኘሁት እንትን እግሬ ስር በቃ ብዙ ነገር አሳጥታኛለች፣ ከአባቴ ጋር አጣልታኛለች፣ ብዙ ነገሮችን በቃ ቤታቸው ውስጥ ያልተፈጠረ ችግር ጠይቁኛል። እና ይህን ሁሉ ነገር አድርጋበት ኦሬዲ ልጁ አግቶ ወይም እንትን ለማለት ምናምን ለመግደል ወይም እንትን ለማለት ሳይሆን አሳልፎ ለልዑል ነው የሚሰጣቸው። ነገሩን ግን አዙረው ግን ልዑል አገታቸው ብለው ስላወሩ ነው። እና ነገሩ በደንብ እየተጣራ ሲመጣ እውነታው ግን ልዑል ሳይሆን ያገታቸው ማን ነው? የወንድሟ ልጅ፣ የራሷ የወንድም ልጅ። እሷም በራሷ ባመጣችው ችግር ነው ልትታገት ይሄ ሁሉ ስቃይ ሊደርስባት የቻለው። እዚህ በፊት አባትና ልጅ አጣልታ አባት የሰጠውን እንግዲህ የክፍለ ሀገር ወደ እንትን ስትሄዱ መሬት በምን ምንድን ነው የሚያጣላቸው? ሌላ ነገር አይደለም። በመሬት በምን ተጣልተዋል። ብቻ ይቺ ሴትዮ ናት ነገሩን ሁሉ እንትን ያለችው። ዙሮ ዙሮ ችግሩ ለማን ተረፈ? ለልዑል። እነሱ ባመጡት ችግር እነሱ በጀመሩት እንትን ልዑል ከመጀመሪያም ጀምሮ ተናግሯል። ይቺ ሴትዮ ሆን ብላ እኔን እንትን ለማለት ችግር ውስጥ ለማስገባት
ነው እኔ ጋር መታ እንደዚህ መልካም መልካም እየሆነች ያለችው። ከጀርባዋ ደግሞ በጣም ብዙ ነገሮች የልዑል አጎት ራሱ እዛ ገጠሬ ነው ያለው ሰውዬ ተናግሯል። የኔ እህቴን ጸባይ በደንብ አውቃለሁ። ብዙ ሰዎች ይፈልጓታል። ብዙ ነገሮች እያጣላች ከሰው ጋር በንብረት በምን በማያገባት እየገባች ብዙ ነገሮች አሉባት እና ከሷ ራቅ ብሎኛል ብሏል። እንግዲህ ልዑል ካለፈም በኋላም ቢሆንም ባለፈው ነው እንግዲህ እንደዚያ ከጸበል መልስ እሷ ናት እንደዚህ ያደረገችህ ብሎ ሲነገረው አጎቴ እንደዚህ ብሎ ነበር ያለው እና እንግዲህ እስካሁን ድረስ ልዑል እጅ ላልገቡ ልዑል ራሱ የት እንደሆነ ምንም ነገር ስልኩ አይሰራ እየተፈለገ ነው። እኔ ራሱ ግራ ግብት ብሎኛል። የእሱ ነገር ራሱ እሱ ራሱ አግተውት ነው። ስልኩ ራሱ ጥሪ አይቀበልም ነው የሚለው። ሲሙን ምናምን እንትን ብለውታል። እና በጣም እሱ ራሱ በጣም የሚያሰጋ ምን አይነት ችግር ውስጥ ምን አይነት እንትን ውስጥ እንደከተቱት ተመልከቱ። ቪዲዮ ደህና እየሰራ አሁን እንትን አልኩ ሲል በእነዚህ እንቅፋት በእነዚህ እንትን ሰበብ የሆኑ ሰዎች በእነሱ ምክንያት አላቅም። በጣም ከባድ ነው። በእናታችሁ እንዴት ብዬ በነገርኳችሁ። የእውነት አሳዘነኝ። በጣም ልዑል አሳዘነኝ። የእሱ ችግር እሱ ምን ውስጥ ይሆን ማን አግቶት ይሆን ተብሎ ሳይጨነቅ እዛ ያሉት ደግሞ ልጄ እንደዚህ እንዳይሆን ልጄ ተሳስቶ ገሎ የሰው ነፍሰ ገዳይ እንዳይሆን ልጄ እስር ቤት እንዳይገባ ይላሉ። እነዚህ ደግሞ እናታችን ጠፋች እንትናችን ብለው ደግሞ ሌላ ነገር ያወራሉ እንጂ ትልቁ ችግር ግን ልዑል ሳይሆን የገዛ የወንድሟ ልጅ ነው ያገታት። የእጇን ያገኘችው እሷ እንኳን ይበላት። እኔ አሁን እሷ ጠፋች እሷ እንትን አለች ብዬ እንትን ልላችሁ ሳይሆን እሷ የእጇን ያገኘችው። እያሳዘነኝ ያለው ልዑል ነው። ልዑል ስልኩ ለምን ተዘጋ? ያለበት አድራሻው ሁሉ ነገር የለም። በጣም ነው ያሳዘነኝ የእሱ ነገር። ለማንም ብላችሁ ተናግራችሁ እንትናችሁ ችግራችሁ ለምን እንዴት ብላችሁ ተናግራችሁ እንዴት እንደሚወጣላችሁም ባላቅም ልዑል ያለበት እንትን በጣም ከባድ ነው። አሁንስ ስልችት ነው ያለኝ። እኔ ራሱ በቃ ስለነሱ ሳወራ አሁን ያበቃል። አሁን እንትኑ ነገሩ እንደንትን እንደሚፈልገው ይስተካከላል ብዬ ባሰብኩት ቁጥር እነሱ ግን ባልወሰዱት ባልሄዱበት ባልዋለበት። አሁን ይቺ ሴትዮ አሁን ይሄ ልጅ እንግዲህ የሆነ ነገር ቢያደርጋት በኋላ ተጠያቂው ማነው? ልዑል ነው የሚሆነው። እሱ ባረገው እሱ ባጠፋው ምክንያት ልዑል ተጠያቂ ሆነ። ተመልከቱ፣ ምንም በማያውቀው ችግር በየጊዜው ችግር የማያጣቸው የልዑልን ሰላም ለመንሳት ቆርጠው የተነሱ። እኔ በምን ቀን እኮ እንደመጡ እኮ ልዑልን ፈልገው አላውቅም። ሰላም ነበር እኮ የሰዎችን ችግር እንትን እያለ ሰው መቼም ሲያዝን ሁልጊዜም እንዳዘነ ነው ልዑል። አሁን ደግሞ በራሱ ቤተሰቦች ብዙ ነገሩን አበላሽተውበት ምስቅልቅል አድርገውበት። የሰው ልጅ ህይወት ግን ያሳዝናል። እግዚአብሔር መጨረሻችን ያሳምረው። የእውነት ጊዜ በጊዜ እያልንን እያየንን እኛም እድሜ ይስጠን እናያለን። የዚችን ሴትዮ መጨረሻውን እግዚአብሔር ያሳየኝ። የልዑልን ደህንነት እንደው ሰላም ይሁን ብላችሁ ጸሎት አድርጉለት። የእውነት እኔ የአክስትየዋ መጥፋት የአክስትየዋ ያጎቷ ልጅ ማገቱ ሳይሆን
የጨነቀኝ ነገር ምንድነው ልዑል ስልኩ ስለማይሰራ የራሳቸው ጉዳይ ነው። እነሱስ በራሳቸው በሰሩት ባጠፉት ነው። ልዑል ያለ በደሉ ያለ እንትኑ ይቺ ሴት የማትገባበት ቤት የማታንኳኳበት እንትን የለም። ልጅና አባትና ልጅ አጣልታ አባት ለልጁ የሰጠውን መሬት አስቃምታ እንደ ልጆች እንደምን ወጥቶ ይስራ በዚህ እድሜ ለምን ትጠውራለህ ብላ ያጣላችሁ እሷ ናት። እሱ ደግሞ እንግዲህ በጣም ቆይቷል እኮ አሉ እኮ አሁን ይሄ ነገር እንትን ከተባለ ኦልሬዲ ከአራት አምስት ዓመት በፊት ነው እንደዚህ ያደረገችበት። ግን ልጁ ግን ሳይረሳ ዛሬ ልዑል ባይፈልጋት ልዑል እየፈለጋትም ባይሆን ከዛ በፊት ራሱ እሷን ቤቷ እያፈላለገ እየፈለጋት ነበር ልጁ። ግን ደግሞ ሊያገኛት አልቻለም። አሁን ቪዲዮ ይሰራል እነ ልዑል በነ ልዑል በኩል እንትን ይላል በየሶሻል ሚዲያው ከሱ እሱ አይቶ እኮ ነው ተቆራርጦ እንትን የተባለውን እያየ እንዴት እንዳገኛት አላውቅም። በስከ መጨረሻ መጣ ተባለ። ያሳዝናል። መጨረሻችን ፈጣሪ ያሳምረው። የልዑልን እንትን መጨረሻ እግዚአብሔር ያሳምረው እንጂ ልዑል በሁሉም ሰው እንደተከዳ ነው። አንድ ጊዜ ብሎ እንትን ሳያገኝ እንደዚህ ሁልጊዜ በስቃይ። ኧረ በስመ አብ በጣም ነው ያሳዘነኝ። የእውነት አሁን የእሱ መጥፋት ሳያሳስባቸው ሴትየዋን እንዳይገላት እና ችግር ውስጥ እንዳይገባ ይላል አብዛኛው ሰው። ግን እሱ አይደለም ያገታት። እውነታው ይሄ ነው። እንግዲህ እኔ የሰማሁት ይሄ ነው። ያገታት ልዑል ሳይሆን ያጎቷ ልጅ ነው ያገታት። እሷም በራሷ ባጠፋችው ጥፋት የዛሬ 5-4 ዓመት በፊት ባሰቃየችው ልጅ ነው የታገተችው። ልጅ አይረሳም የሚባለው እውነት ነው። የበደለ ምን ቢል የተበዳይ አይረሳም የሚባለው አባባል ኧረ ከባድ ነው ወገኖቼ፣ እንዴት እንዳሳዘነኝ የኔ ልዑል። እናቱ ራሱ ግራ ግብት ብሏታል። ልዑል ሰው አግቷል እንደዚህ ስትባል ወይኔ በቃ የሰው ነፍስ አጥፍቶ እስር ቤት ሊከርምብኝ ነው ወይኔ እንደዚህ እያለች ራሷን በራሷ እናቱ የተሰቃየች። እውነታው ግን እንግዲህ ይሄ ነው። እኔ እንግዲህ አጣርቼ የመጣሁት ልዑል ባልዋለበት ይቺ ሴትዮዋን ያ ልጅ ገሏት ቢሄድ ራሱ ልዑል ነው የሚባለው። አያችሁልኝ? ለመረጃ ይሆናል ይሄ ነገር ልዑል እንዳልገደለ። ሁሉም ነገር የሚሰሩት ነገር ውሸት እንደሆነ ማስረጃ ይሆናል። በቻላችሁት አቅም ሼር እያደረጋችሁ ላይክ አድርጉ። ሰው ማየት ያለበት ነው እውነታ እንዲያውቅ። ልዑል ሳይሆን ያገታት አክስትየዋን የገዛ የወንድሟ ልጅ ነው ተብሏል። ልጁም ራሱ ስልኩን አድራሻውን እነዚያ እንኳን የሚጽፉለት ምናምን እነሱም እንግዲህ እንደሚያወሩት ከሆነ እሱ ነው ያገታት ነው ያሉት። ልዑል አልደረሰም፣ ልዑል አላየነውም ብለዋል። እንግዲህ እስኪ መጨረሻውን ያሳየን፣ መጨረሻውን ጊዜ ያሳምር። ያሳዝናል በጣም የሰው ልጅ ድካም።
የእውነት አሳዝኖኛል በጣም ልዑል በጣም ነው ያሳዝነኝ። ለማንኛውም እንግዲህ ይሄ ልጅ እስኪ ምን ያደርጋል መጨረሻው ምንድን ነው የሚለውን እሱንም አጣርቼ በደንብ አድርጌ እመጣላችኋለሁ። ከእናንተ የሚጠበቀው ምንድን ነው? ቪዲዮ ላይክ አድርጉ፣ ሼር አድርጉ። በተረፈ ሰላማችሁ ብዙ ትርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። ባይ